ያው እንዴት ናችሁ? አማን ነው ሁሉ አማን። ዛሬ ማለት ነው ከማለቴ በፊት ግን እንዴት ናችሁ? ደህና ናችሁ? ደግ ናችሁ ትላለህ። ዛሬ ማለት ነው ምን እንደምናይ ታውቃላችሁ? የሚገራርሙ እነዚህ ሰዎች ግን ምንድነው? ምን እያረጉ ነው? ምን አስበው ነው የሚያስብሉ ቪዲዮዎች ላሳያችሁ በእናታችሁ። አሁን ይሄ ጩጬ ማለት ነው እንዴት ረዩልኝ ማስ ምን እያደረገ ይመስላችኋል? የእንትን ነው ልብስ መሸጫ ላይ ምን እንደሚያይዥፉልኝ ምን ቼክ የሚያደርገው ቡዳ የሆነ ልጅ ነው። ምን እየፈለክ ነው ብራዘር? የሆነ ነገር ጠፍቶበት እየፈለገ ነው የሚመስለው አይደለ? ያ ዛሬ ማለት ነው በቃ እንደዚህ አይነት ምንድን ነው ምን አስበው ነው ግን ዋት ዘ ፋክ የሚያስብሉ ቪዲዮዎች ነው ማሳያችሁ። ገባቻ? አሁን ይሄ ደግሞ ማለት ነው ይኸውልኝ መቃብር ቦታ ላይ ሄዶ ምን እያደረገ ነው? ይኸውልኝ ተነሱ፣ ምን አባታችሁ ያስተኛችኋል? ተነሱ ደሙ ተነስ። አታትነሳም ሌላ አንታር እንደምወራው ለምንድን ነው ግን አሁን ይሄ እብድ ነው አብዶ ነው ወይስ ምንድን ነው ግን? ተነስ ይላል ሄዶ ላይክ ለምንድን ነው ላይክ እብድ ከማለት ውጪ ሌላ ምን ይባላል? አብዶ ነው ከማለት ውጪ ሌላ ምን ይባላል? አሁን ይሄ ባይስክል ጥቅሙ ምንድን ነው? እስኪ የሚነግረኛለ ጥቅሙ ምንድን ነው? ጥቅሙ ምንድን ነው? አስቡት። ዋት ዘ ፋክ አላላችሁም እስካሁን? ጥቅሙ ምንድን ነው? የገባው ያስረዳኝ። ሌላ ዋት ዘ ፋክ ካስባሉኝ ነገሮች አንዱ ለማኞች አይታችሁ ታውቃላችሁ? መንገድ ላይ በቃ ምናምን የሚያሳዝን በቃ የሰውነት እንትናቸው ምናምን ያላቸው። አሁን ይሄ ለማኝ እኔ እንኳን እሱ እኔ ማውቀዋለሁ። ይኸውልኝ ዝም ብላችሁ ዩትማስ ቲክቶክ ቤተሰቦች ሁሉ ሰላም ነው ወይ? እንግዲህ ዛሬ ላሳያችሁ የፈለኩት የልመና ስታይል ነው። ከፊታችን የምትመለከቱት አንድ ሰው በነገራችን ላይ እኔ ማውቀዋለሁ። የለም አጋጥሞኛ ቀን በዛት ወደ መርካቶ የተለያዩ አካባቢዎች ይገኛል። ዛሬ ደግሞ ብዙ ጊዜ ነው አክሽኑን ብቻ ይኸውልኝ። ዛሬ ደግሞ ወደ ወሎ ሰፈር አደባባይ ሼክ ሲያደርግ ይኸውልኝ እዛ ጋር ነው ያገኘሁት። በሳምንት አንድ ቀን ምናምን ይመጣል ሁልጊዜ። የእውነት አይመስልም። ሁኔታ እንግዲህ የሚለምነው እንደዚህ እያደረገ ነው፣ ወገቡን እየተንቀጠቀጠ ምናምን ነው። ግን በሚገርማችሁ ሁኔታ ጤነኛ ሰው ነው። ምንም በቃ ያልታመመ ጤነኛ ሼክ አደራረጉን ብቻ ይኸውልኝ። ወገቡን እንደዚህ የሚያደርገው እዚህ ጋር አሁን ከቪኤቱ የሆነ ብር ሲቀበል ማየት ትችላላችሁ። ብር ሲቀበል ማለት ነው። ቀና ሲል ታያላችሁ። ቀይ ሲፎገር ተፎግራለች እንዴት እንደሚያደርገው ማለት ነው። እና ግን ለምትረዱት ሰው ለዩ፣ ለምትሰጡት ሰው ቀና ለይልኝ። አያቻ አንዳንድ ጊዜ እንደዚህ አስመስሎ ለለመነ ሁሉ ልባችሁ ተነክቶ ባትሰጡ ጥሩ ነው። አሁን ይሄ ሌላ ቀን ቀርጬ ያሳያችኋለሁ በእግሩ ሲሄድ እና ተጠንቀቁ። አስባችሁታል? ከስንት መኪና ስንት እንደሚሰበስብ እንዲሼክ እያደረገ ግፉ። ግን ወደፊት እንደዚህ አይነት በሽታ ማግኘቱ ራሱ አይቀርም። ዋት ዘ ፋክ። ሌላ ደግሞ ማለት ነው እቺ ሴትዮ የሆነ ሰበካ ላይ ነው የጴንጤዎች ሰበካ ጉባኤ ላይ ምን እንደምታደርግ ይኸውልኝ። ሸይጣን ይዟት ነገር ነው። ሸይጣኑ ምን እንደሚያደርግ ይኸውልኝ። ሸይጣን ነው እንግዲህ እት ሰባኪውን እንዴት እንደሚያደርገው ይኸውልኝ። ውጣ ሲለው አልወጣም ብሎ ነው እንዲህ የሚያደርገው። ውጣ ይለዋል፣ እሱ ሌላ ዓለም ላይ ነው። ጨረሰው እኮ እዚህ አሰባችሁታል። ከሸይጣኑ ጋር ሌላ ነገር አረገ እኮ ማለት ነው። እዚህ ውጣ ይላል፣ አልወጣም አንተን ነው የምፈልግ። ኦልራይት። አንዳንድ ጊዜ ደግሞ ማለት ነው የሚያስብላችሁ ነገር ምን እየሰሩ ነው የሚያስብል ነገር ላሳያችሁ። አሁን ኔክስት ማሳያችሁ ሼባ ማለት ነው ሙስሊም ነው ግን ይሁት ብቻ ቤተክርስቲያን ገብቶ ምን እንደሚያደርግ ይሁን። እኔ እኮ የሚገርመኝ ከነ ኮፍያው ምናምን ቆይ እንደው መቀላቀል ከፈለገ ኮፍያውን አውልቆ ዝም ብሎ ገብቶ አያረግም እንደሚፈልገውን ነገር ምን ዋት ዘ ፋክ ያስብላል እኮ ያልኳቸው የዛሬው ቪዲዮ ለዛ ነው። ምን አስቦ ነው ታቦት እየተከተለ እየዞረ ነው። ገባችኋ?
ደግሞ እኮ ከነቀሚሱ ምናምን መግባቱ እኮ ነው የሚገርመኝ። ሌላ ነገር እኮ አይደለም። ምን አለ ኮፍያው ምናምን ቁጭ አድርጎት ቢገባ። ገግሞ ሰው ይከተላል እንደዚህ። እኔ እኮ አሁን የገረመኝ ምንድን ነው ለምን እኔ አስፈላጊነቱ ለምንድን ነው ላይክ ኦልራይት እሺ የክርስቲያን ሃይማኖት ትክክል ነው ብሎ ካሰበ በቃ ክርስቲያን መሆን ነው። የምንድን ነው ግማሽ ሙስሊም ግማሽ ክርስቲያን ምናምን መሆን? እኔ አልገስ የገባቸው አስረዱኝ፣ ለምን እንደዚህ እንዳደረገበት ማለት። ስለ ሃይማኖት ካወራን አይቀር ግን ይሄ ሼኪ ሹፉልኝ፣ ሼኪም በለው ሸይጣንም በለው አላቅም፣ ሸይጣንም በለው ሼኪም በለው ሹፉልኝ ብቻ ይሁት። ዘፈኑ ኮፒ ስለሚል ልቀንሰው ግን ይሸከሽከዋል። ገባችሁ አይደለ? ደግሞ እኮ ያደናነስ ስታይሉ ነው የሚያምረው እኮ። ይህ ላስቡ ድሬር ነው እንዳንለው ሼኪ ነው፣ ሼኪ ነው እንዳንለው ድሬር ነው። በዛ ላይ ጨፋራው የፍሪክ ነው። አሁን እንደዚህ አይነት ሰዎች ናቸው። ዋት ሄል ምን እያደረጉ ነው የሚባለው? አንዱን ምረጡ እንጂ ወይ ድሬዱን ወይ ደግሞ የሆነ ነገሩን እንጂ ምን ሼ ነው። ሌላ ደግሞ ማለት ነው አሁን ስለ ሃይማኖት ካወራን አይቀር ትላለህ። አንዳንድ ሰዎች የሆነ ነገር ባዩ ቁጥር ሸይጣን ነው ብሎ የሚያስቡት ነገር በጣም ያስቀኛል። ይህ በቃ አሁን ለምሳሌ ጥቁር ድመት ምናምን ወይ ጥቁር ውሻ ምናምን ካዩ ስማም ሸይጣን ነው ምናምን ይላሉ። ገባቸው? አሁን እቺ ሴትዮ ኔክስ ማሳያችሁ ቁራ ኖርማል ቁራ እንግዲህ ኖርማል ፍጥረት ነው። የቤቷ ዛፍ ላይ አጠገቧ ሲወጣ እንዴት በቃ እንደምትፈራ ይሉኝ። የእግዚአብሔር እሳት ይብላ ስራህን እንደሆነ እግዚአብሔር ገልጦታል። እኛ ደግሞ እንዲህ የምትለው ሌላ የሆነ ትልቅ ነገር ይመስላችኋል። ቁራ ቤት ጣራ ላይ ቁጭ ስላለ ነው እንግዲህ ቁራ አስባችሁ። አንዳንዴ እኮ ማይንድ እኮ አይበላ ማይንድ ሁሉ ነገር ሸይጣን ነው ምናምን ብለህ ካሰብክ ከባድ ነው። ገባ? አሁን እቺ በቃ ማይንዷ ተበልቷል። የሆነ ነገር ባየች ቁጥር በቃ ሸይጣን ነው የምትለው። አሁን ቁራ አይታ እንዴት እንደምትረግመው ምን አረገች ቁራ? የቁራን አፍ የምትከፍት የእግዚአብሔር እሳት ይብላ ስራህን እንደሆነ እግዚአብሔር ገልጦታል። እኛ ደግሞ እግዚአብሔር በሰጠን በልጅነት ስልጣን በናዝሬቱ ጌታ በኢየሱስ ክርስቶስ ደም ተቃወምን። እሺ አልለውም እኮ እንዲህ ነው ሄዳ ሰባችሁታል። እሺ አልለውም እኮ በቃ እንዲህ ነው ብለው ሄዳ አለች። እሱ እኮ ዝም ብለው ኑሮውን እየኖረ እኮ ነው። ቁራ አሰባችሁታል። እኔ እኮ ምግብ ቤቱ ጋር አገኛለሁ ምናምን እያለ ማለት ነው። የራሱ በቃ አየር ላይ ነው። ገባቸው? የራሱ ሌላ ታሪክ ላይ ነው። እሷ በቃ ሄደ እኔ እሺ ስለማልለው ሄደ ምናምን ትላለች። ኢማጂን እንዴት የተጨነቀ ኑሮ እንደሚኖሩ እንደዚህ አይነት ሰዎች ማለት ነው። ሸይጣን ምናምን ብለው የሚያስቡ ሰዎች ማለት ነው። ኔክስት ማሳያችሁ ደግሞ ማለት ነው ምን አይነት ሰዎች መሰሏቸው? ዋጣ ፋክ የሚያስብሉት በምን አይነት ጉድ መሰላችሁ? በቃ እኔ እንኳን ለማስረዳትም ይከብዳል። ይኸውልኝ ዝም በላችሁ። ይኸውልኝ የወንዝ ደግሞ ጥቁረቱ ውሃው በአንድ ወቅት የተፈጠረውን ነገር ልንገራችሁ። እስኪ ንገሪ። አንድ እንግዳ ነውና ከመሸ ወደ ቤታችን ይመጣል ማለት ነው። ከዛም በመኪና ተበላሽቶብኝ ነውና ለዛሬ አስጠጉኝ በእንግድነት እናንተ ጋር ልደር ይለናል። ከዛም እኔና እናቴ የምንስማማና ያንን እንግዳ ቤታችን ለማሳደር እንወስናለን ማለት ነው። እሺ። ከዛም ያው ራት ሰዓት ደረሰና እራት ላቀርብለት እጁን ላስታጥበው ይሄንን ውሃ በማንቆርቆር ያረግና እጁን ላስታጥበው ስል እጁን ይሰበስበዋል። እንዴ ምን ሆነህ ነው ስለው አይ በዚህ ሆነ እንደ እጄን የምታስታጥብኝ ይለኛል። እንዴ ምን ሆነ ይሄ ውሃ እኮ ቆንጆ ነው፣ እንደውም የምትበላው ምግብ ራሱ በዚህ ውሃ የተሰራ ነው ስለው አይ በፍጹም እኔማ እናንተ ጋር በእንግድነት ላድር አልችልም ማለትና ጥሎ ወጣ ማለት ነው። ካሉት ስለ ውሃው ማውራት እንችላለን፣ ግን ሰውየው ችግር አለበት ብላ መናገሯ እኮ ነው። በሷ የእሷ ችግር ምንም አልታያትም። ምን እየጠጣች እንደሆነ አሰባችሁታል? ደግሞ እኮ ዶቅዶቅ ያደረገችው ነገር ነው የሚገርም። አንዴማ ሳጠጣጣን ላሳያችሁ በእናታችሁ። ዶቅዶቅ አደራረጓ ነው። በአንድ ወቅት የተፈጠረውን ነገር ኧረ አትንገሪን። ከነገርሽን ታሪክ ይልቅ ያንቺ ክረዛ ገርሞናል ትላለህ። ወተይል እሷን የምትመስል ደግሞ ሌላ ሴትዮ ደግሞ ላሳያችሁ። የዚች ደግሞ ዳቦ ቆርሳ ነው የምትለው። ይኸውልኝ ዳቦዋ ቆረስ አደረገች፣ ነከር
ስንት ነገር ስንት ካካ ቢደረግበት ወንዝ እኮ ነው። አሰባችሁታል? ያ ነከር ምን እየተካሄደ ነው ግን ሰዎች? ምን እየተካሄደ ነው? እንደ ውሃ ጠፍቶ ነው እንዳንል ውሃ በሽ ነው ሀገራችን ላይ እኮ ነው። ምን እየተካሄደ ነው ካሌን አይቀር ማለት ነው። ምን እየተካሄደ ነው የሚያስብል ደግሞ አንድ የወንደላጤ ነገር ላሳያችሁ። ቤት አከራይተውት ማለት ነው ልጁን ለአንድ ወር ለሁለት ወር የቤት ኪራይ ሳይከፍል አስወጡት ነገር። ከዛው ቤቱ ሲገቡ ያገኙትን ነገር ይኸውልኝ። ይሄ ገራሚ ነው። ወንደላጤዎች ይኸውልኝ ሽንት ነው ይኸውልኝ። የወላ ሽንት ነው ይኸውልኝ። ኧረ በእናታችሁ ይሄ እኮ አባይን ይገድብ ነበር ትንሽ እንትን ቢል ማለት ነው። ሽንት እስኪ ሃይላንድ ተመልከት። ይሄም ሽንት ነው። ሃይላንዱ ከየት ነው የሚያመጣው? ወላ ሃይላንድ አስባችሁታል? የወላ ሃይላንድ ማለት ነው። ከየት ነው የሚያመጣው ሲጀመር ሃይላንዱ? እኔ እኮ ጥያቄ የወላ ሽት እስኔፉ ራሱ እንዴት ያስተኛዋል ግን ሽታው እንዴት ያስተኛዋል? ጉንፋን ስለያዘኝ ማለት ነው። አይን እያለቀሰ ነው ታውቃላችሁ። ኤኒዌይስ እንዴት ነው የሚያስተኛው? ገባችሁ አይደለ? እንትኑ ማለት ነው። ሽታው ደግሞ በአንድ ወር የወላ ሽት ምን አለ ወጣ አድርጎ ደፋ ቢያደርግ እዛው መሬት ላይ ከቤት ወጣ አድርጎ ደፋ። ወንደላጤዎች እኮ ጉዳችሁ ትላለ። ሌላ ደግሞ ዋተፋክ የሚያስብል ነገር ሴቶች ማለት ነው ከእርግዝና በፊት እና ከመውለዳቸው በፊትና ከወለዱ በኋላ ያለው የሰውነታቸውን ልዩነት ላሳያችሁ። እቺ ያው ማሳያችሁ ኔክስት ማለት ሰው ሳይሆን የሆነ ጉማሬ የወለደች ነው የሚመስለው ለውጧ ማለት ነው። Show yourself before pregnancy versus what it did to you. ይኸውልኝ ምን አይነት ሌላ ሰው ነው የምትመስለው እኮ ኢቭን ራሷን አትመስል። ቆይ ይኸው አያቻት ዋተፋክ ዋተፋክ ምን ሼ ነው ምንድነው የወለድሽው? አንዴማ ስንድገማት እቺን ይልኝ what ምንድነው የሚፈጠረው ግን እንደዚህ እንዲሆኑ ያደረጋቸው ነገር? የሆነ ውስጣቸው የሚፈጠር ኬሚካል አለ እንዴ? ኬሚካል አለ ውስጣቸው። እኔ ማላውቀው የሚፈጠር ነገር። እቺ ሰው የሆነ አዞ ነው የወለደችው ወይ ጉማሬ ነው የወጣው ከሰውነቷ። ኦ ማይ ጋድ። ኔክስት ደግሞ ማሳያችሁ ዋት የሰው ልጅ ክፋቱ ማለት የሰው ልጅ ይረዳሃል፣ የሆነ ነገር ያረግልሃል። ከዛው ግን እያረገህ የሚናገርህ ነገር አለ አይደለ? ይሁት የሆነ ሸባ የሆነ ህፃንን ያገኘውና መንገድ ላይ ይጋብዘዋል። ከዛው ምን እንደሚለው ምን እያለ እንደሚጋብዘው ግን ይሁት እናት አባት የለም የለም ዲቃላ ነህ አሰባችሁታል? እየጋበዝክ ምን የሚሉት ጨዋታ ነው? ለምንድን ነው እንደዚህ አይነት ጨዋታ የሚጠይቀው? አታህል ዲቃላ ነህ ይላል። ባይጋብዘው እኮ ነው የሚሻለው፣ እንዲህ ሞራሉን እየገደለ ከሚጋብዘው ማለት ነው። በጣም ታሳዝናለህ። በላይሽ ቀጥሎ የሚለውም አለ የወለዱ ይጥላሉ ጎዳና ላይ ምን ያሳድጋለሽ? ብላሽ ይሄን ብለና እናት አባት የለም። ስንቴ ነው የምትጠይቀው? የለም። እሺ ብላ እንግዲህ ካላት ያሳድጋለሁ እያለ እየተሳደበ አሰባቸው። ከዚህ ጋር ባያድግ ነው የሚሻለው፣ እየለመነ ቢኖር ነው የሚሻለው። ኦ ማይ ጋድ። ይህን ሰውዬው እንኳን ኤሌክትሪክ ማይዘው ሰው አይታችሁ ታውቃላችሁ? ሽፉት፣ ይሄ የምር ነው፣ ፌክ እንዳይመስላችሁ። የታል አረጋግጠው። እስቲ ያዝ፣ በእጅ ያዝሽ። ቶቶ አያችሁታ? እሳት አለው፣ እሳት አለው። አያችሁታ? ፎገረን ምናምን እንዳይባል አሁን በእጁ ሲጨብጠው ይልሽ፣ በእጅ ያዘው። ይኸው በእጁ በሳም ሽፉት። እንዴት ነው ማይዝ? ቆይሽ እንዴት ነው ማይዝ? ደግሞ ሁለቱንም ነው። ኧረ ተው በእውነት እንዴት ነው ማይዝ? አትፍራ። እስኪ አሁን እስኪ አትፍራ። አስባችኋል? ለምንድን ነው ማይዝ ሲባል
አክብረው ምንድነው አክብረው አትፍራው። ኤሌክትሪክ ያውቃል እንዴ እያከበረኝ ነው ወይ ምናምን የሚለውን ነገር እንደሱ አከብራለሁ ብለህ በኋላ የሚያስከብር ነገር እንዳያረጋችሁ። መብራትን እሺ ያዘው እስኪ ድጋሚ ይዛል። አሁንም ድጋሚ መኖሩን ያረጋግጣል። በእጅ ያዝሽ በእጅ ይዛል። ዋት እስኪ በዘኘው ወደ ሰይፉ ጋር እናቀርባለን። ችግር የለም። ምንድነው ግን የምር ግን ምንድነው ግን ነው ምንም አይመስልም። ሰርባይን ስራበት ይላል። ኦ ማይ ጋድ ሌላ አረ ማስ የሚያስብል ደግሞ ላሳያችሁ በመንዙማ። እኔ እኮ አንዳንድ ጊዜ ይገርመኛል በመንዙማ ሲጨፍር ላሳያችሁ። ይሄ ቀጥታ ጀሃነም ነው። ጀሃነም ቀጥታ እኔ ራስ ወስጄ ከተዋለሁ። ሽፉ ማለት በቃ ፍቅር ነው ይል ምን እየሰራ ነው ጀለሴ? ጀለሴ አረ ይደብራል። እንዲህ ይላል እንዴ በእንትን በመዝሙር አሰባችሁታል? ይሄ ግራ የገባው ግራ ከመጋባት በምንም አይለይም። የእንስሶች ደግሞ ላሳያችሁ ምን እያደረጉ ነው የሚያስብል እንስሶች ማለት ነው። ያቸው ላምና ላም ማለት ነው። በጣም ብልጥ ሲሆኑ እነዚህ በቃ ብልጥ ሲሆኑ እንደዚህ የሚያደርግ ማን ይሞታል? አሰባችሁታል? ሰፈላችሁ አንዱ የአንዱን ይጠባል፣ አንዱ የአንዱን ይጠባል። ተፋክ ከዚህ በላይ ብልጠት እኮ የለም። እነዚህ ትንሽ ከቆዩ እንደ ሰው ማሰባቸው አይቀርም። ለሰው ከምንሰጥ ብለው እኮ ነው በራሳችን ብልጥ ይላል። ኦልራይት ኤኒዌይስ እንስሳት ካየን አይቀር ራሱን የሚበላ በግ ደግሞ አይታችኋል? ይሁን በግ እንደዚህ ሲበላ አይታችሁ ታውቃላችሁ? አስባችሁታል? አንደኛው በግ አይበላም። ይሄ በግ ብቻ ይሄ ትንሽ ከቆየ ሰው ነው ጠብሶ ራሱ መብላት አይቀር። ራሱን እንዳይጠብስ መፍራት ነው ያለባችሁ። ቁርጥ የሚበላ በግ እኔ ለመጀመሪያ ጊዜ ነው ያየሁት። ደግሞ ተሻምቶ መብላቱ ያኛው አይበላም። ይሁት ትክክለኛ በግ ነው። ይሄ በግ ምን እየሰራ ነው ራሱ እያለ ይመስለኛል። የሰውየውን ቡሌ ጨረሱት። ምግቡን ሲጨርሱበት እንዴ ከእናንተ ጋር መዋል አያስፈልግም ብሎ ነው የነካው። ኤኒዌይስ ለዛሬ በዚህ ሰላምታ ልለያችሁ። የሰው ልጅ እንዲህ ሰላም ይባባል። እንደዚህ አይነት ሰላምታ አይታችሁ አታውቁም። ዝም ብላችሁ አለን። አይዞህ ግባ ዳቦ ፈልጌ ነው ብላ ብላ። ምን አይነት ሰላምታ ነው? እናንተም እያልኩ ልለያችሁ ማለት ነው። አዲስ ከሆናችሁ ሰብስክራይብ አድርጉልኝ። ዛሬ ስላመመኝ ባጭሩ ነው የምንለያየው። ባይ